ስለ አላህ ውድ ነብይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነብይ እርሳቸውን ለማግኘት ሲባል በእሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። 12ቱ ነገድ ግብጽ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነ الجبل فوقهم كأنه ظلة መጽሐፍ መጥቶላቸው አንፈልግም አሉ። አረ እንዴት ብለናል? አላህ ተራራውን ሰቀሰቀና ላያቸው ላይ አረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። እናቱን አፈቀችው። ወደ ግብጽ ተመለሰ። ልጁን ሚስቱን ይዞ ጡሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ፣ ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ። በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ። በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ ሳት ይነዳል። እሷ እርጥብ ነች፣ ግን ሳት ይንቦገቦጋል። ተጠጋው። ሳቱን ሲነካው ቀዝቃዛ ነው። እርጥብ ዛፍ ሳት ማውጣቷ ሲገርመው ሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! لبثتم إلا قليلا لو أنكم كنتم تعلمون وكان عند الله وجيها ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን። ገድሉን እንተርካለን። ቁርአን ውስጥ ስሙ ከሁሉም ነቢያቶች በላይ 136 ጊዜ ስለተወሳለት የአላህ ባለሟል እናነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ አቅርበንም አወራነው ስላለው تلك الرسل فضلنا بعضكم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነብይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነብይ እርሳቸውን ለማግኘት ሲባል በእሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነብይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንንም በሳቸው ሰይመናል። ነቢዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነቢዩላህ ሙሳ ታሪክ ከዚህ ይነሳል። ነቢዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር ዓመታት ያስተዳደረው ስርወ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ የምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት የምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሱ በመጥፎ ፈለጋት፣ አንገላታት። ነቢዩላህም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል። በዛ ልጅ የፊርዓውኖቹ ስርወ መንግስት ፍጻሜ ይጠናቀቃል አለው አላህ። ዓመታት ነጎዱ። ኢስሐቅ፣ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከዓመታት እንግልት በኋላ
የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስሮ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪው ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን ያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። ዓመታት ነጎደ። ዩሱፍም አለፉ። ከዓመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አሁን ምናየው በሽታ አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ሆኑ። ዓመታት ይህን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አየ። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል አሉት። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ وهذه الأنهار تجري من تحت የሚል ነበረ። ما علمت لكم من إله غير የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ወሰነ። ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይመሩህም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ህፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ህፃን ሙሳን ፍለጋ ታረደ። ወንዶች አለቁ። ዓመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው፣ ማን ይخدመናል? ማን ፍየል ይጠብቅልን? ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰተ እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪህ። ህፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር ሙሳን አይቶ። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላቸው ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋች። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። አላህ በደጋግ ባሮቹ ጭንቅላቷ ላይ ሐሳብ ለቀቀ፣ ትእዛዝ። ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳም እናት ወህይ ያወረዱ፣ ከፈለግሽ አጥቢ። ወኢዛ ኽፍቲ ዐለይህ፣ ከፈራሽ ፈአልቂህ ፊል የም፣ ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል።
ወላ ተኻፊ ወላ ተሕዘኒ እንዳትፈሪ እንዳታዝኒ ኢና እኛ ለአላህ ራዱሁ ኢለይኪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ከመልእክተኞችም እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ልቧ ብርግድ አለ በድንጋጤ ኢን ካነት ለቱብዲ ቢህ ለውላ አረበጥና ዓላ ቀልቢሃ እሪ ብላ ጉድ ልታወጣ ነበር፣ ቀልቧን ባንጫ ነው ኖሯል። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ነው። ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ነው። ወደደችው። አሲያ ሚስቱ ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣው? ቁረቱ ዓይን ሊ ወለክ ለኔም ላንተም አይን ማረፊያ ያለችው። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹ ምን ይላሉ? አልበላ መወከሉን ቢልመንጥቅ በላ ንግግራችን ምላሳችን ላይ ነው ያለ። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለ መቀበሪያው ሆነ። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥበው? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ ነው። የንጉሱ ልጅ ተብሎ ነው የታሰበው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠባ። ኢና ራዱሁ ኢለይክ እንመልሰዋለን ወደ አንቺ ብሏታል። አላህ መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን እየተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለው ይሄን ወጣት። ሙሳ ዱብ ዱብ አለ። አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘው። ያኔ ለሙሳ ከፊርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚን ናሲሒን። አገሩን ጥለጥፋል። ወደ ቤቱ ሻንጣ ላዛ። በቆመበት ፊቱን አዙሮ አቀና። ወደ ምን? ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠለ። ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማ ኸጥቡኩማ፣ ምንድነው የገጠማችሁ? አይኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ ርቦታል። እጁን ወደ አላህ ነሳ።
ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር ደክሞኛል እርዳታህን አለው አላህ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች አባቴ ምንዳ ሊከፍልህ ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው፣ ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራፉ በዛ ነው። ፈቀስ ዐለይህ ልቀሰስ። ሹዓይብም ይህን ከሰማ በኋላ አብሽር አትፍራ ነጀውት ሰላም ወጣህላል። ግን አለው እኔ ልቅጠርህ 8 ዓመት አገልግለኝ አንዷን ልጄን እድርሃለሁ። 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነብይ ቤተሰብ ኩትኮታ ተሰጠ። ምነው ለወደፊት የነብያቶቹ ሁሉ አይነታ የሚሆንበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነ አልጀበለ ፈውቀሁም ከአነሁ ዙላ። መጽሐፍ መጥቶላቸው አንፈልግም አሉ። አረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ ያረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። እናቱን አፈቀችው። ወደ ግብጽ ተመለሰ ልጁን ሚስቱን ይዞ። ጡሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ፣ ከባድ ዶፍ ዝናብ፣ መብረቅ፣ ጨለማ፣ መንገዱ ጠፋ። ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ። በእርግጥም ዋናው መንገድ የሚጠቁመውን አላህን አገኘ። በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ ሳት ይነዳል። እሷ እርጥብ ነች፣ ግን ሳት ይንቦገቦጋል። ተጠጋው። ሳቱን ሲነካው ቀዝቃዛ ነው። እርጥብ ዛፍ ሳት ማውጣቷ ሲገርመው ሳቱ ደግሞ ቀዝቃዛ። እንዴት አይነት ስሪት ነው! ያኔ አላህ አናገረ ሱብሓነሁ ወተዓላ። ቃል ኢነኒ አነ አላህ አለው። አላህ ደነገጠ። ሙሳ አላህ እኮ እኔ ነኝ እንዲህ ተአምር ምሰራው። ጫማህን አውልቅ የተቀበረው ቦታ ላይ ነውና ያለ አወለቀ። አላህ ታሪኩን ነገረው ሙሳ እንዲረጋጋ። ሕፃኑ ነህ እንዲያሳድጌ ወደ እናትህ መልሼ አሁን ሹዓይብ አገር ኑረህ የተመለስክ ነው። ሙሳ ደነገጠ። ለመሆኑ በእጅህ ያዝከው ምንድን ነው አሉ። ይሄማ ዱላዬ በትሬ ነው፣ ግመል ምጠብቅበት፣ ፍየል ምመልስበት፣ ቅጠል ማራግፍበት፣ አረ ብዙ ስራ አለው አለ። አላህን አብራራለት። ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው። እንደዛ ከሆነ አገልግሎቱ አለው አላህ። ሲጥለው ወደ እባብ ተለወጠ። ደንግጦ በረገገ። ሙሳ ቁም ኢኒ ላ የኻፉ ለደየል ሙርሰሉን፣ እኔ ዘንድ መልእክተኞች አይሰጉም። አንሳው አለው። አነሳ። እጅህን ክተተው አለው ጉያ። ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው፣ የቀይ ዳማ። እጁን ከቶ ሲያወጣው ነጭ ሆነ። በሁለቱ ተአምር ሂድና ፊርዓውንን ሞግታል። ወደ ፊርዓውን አለ። እንደዛማ ከሆነ ሃሩን የሚባል ወንድም አለኝ እሱንም አጋዥ ያድርገዋል። ነብይ ያረገለታል። አንዳንዱ ለወንድሙ ለጓደኛው ሸምግሎ ነብይ ያደርግ። ነብይ ሙሳ ወደ ፊርዓውን ቤተ መንግስት ሃሩን ይዞ አቀና። ከአላህ የተላክነ መልእክተኛ ነው አለው ለፊርዓውን። አንተን አናቅህም እንዴ ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃህ ምንድነው? ዱላውን ጣለ። እባብ ሁና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ። ውርደት ተከናነበ። ያነ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች። እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው። ሊቀበለው ፍቃደኛ አይደለም። መጨረሻ ነብዩላህ ሙሳ ህዝባቸውን ይዘው ካገር ወጡ። ግብጽን ለቀው ወጣው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓል እና ክብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው።
1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሷል። ህዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን አስጨረስከን አሉት ሙሳ በአንድ ቃል ገለጸ፣ ኢነ መዕየ ረቢ ሰየህዲ የኔ ጌታ ከኔ ጋር ነው ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዐሳከል በሕራ ባህሩን በዱላህ ምተዋል። ባህር መስታወት አይደል እንዴት በዱላ ይሰበራል? አው በአላህ ቃል ይሰበራል። ነቢዩላህ ሙሳ ባህሩን መቱት፣ ፈንፈለቅ ተከፈተ። ፈካነ ኩሉ ፍርቅን ከጠውድ ልዓዚም እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ፣ ገቡ። እየተሻገሩ እያለ አብዛኛው ኢማኑ ደካማ አይደል? ሙሳ እኮ ሌላውን አስጨርሶ እኛም ብቻ ነው ያዳነን አይተያዩም ነበር። አላህ መስኮት ከፈተላቸው እንዲተያዩ እንዲያው። ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ፣ ሁሉም ሰጠም። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም አሉ። አላህ ከወንዙ ውስጥ አወጣ ፊርዓውንን። አላህ አልየውም ዛሬ ኑነጂከ ቢበደኒክ በአካልህ እናኖርሃለን ለትውልድ ሊተኩነ ሊመን ኸልፈከ አያ ከአንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ይህን ክስተት ሲያይ ፊርዓውን ሻሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አለው ጅብሪል፣ አሁን ካሁን በፊት ስታምጽ ኖረ። ለነቢዩ ምን አላቸው? ከዓመታት በኋላ ጅብሪል መጥቶ ያ መሐመድ ፊርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሻሃዳ ለማድረግ ሲሞክር ጭቃፉ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል፣ አዛይ ጌታ። ለሁሉም ሙሳ አለይሂ ሰላም ወጡ፣ ህዝባቸውን ይዘው ተሻገሩ። ነቢዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ስለታላቁ ነቢዩላህ ሙሳ ታሪክ ያወሳን። ነቢ ሙሳ ከፊርዓውን መስጠም በኋላ ህዝባቸውን የአገሪቱ የፖለቲካም የዲንም መሪ ሆኖ ማስተዳደር ቀጠሉ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት፣ ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያሙ የሚያስቸግሩ ነበር። እዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ ይላል። በኒ እስራኤሎቹ ሙሳን መከራ ብልተውታል። በዳዕዋው ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነቢዩላህ ሙሳ ነብይ ናቸው፣ አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወሬ ያወሩባቸው፣ ሙሳ እኮ ከኛ ጋር ማይቀላቀለው ታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው? አላህ ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ። እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩዋቸው። ያን አካባቢ ሰላም ነው። የዚህን ያህል ነብይን ያስቸገሩ ነበር። فبرأه الله مما قالوا አዛ ነበር ያርጉት። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምድር ላይ ችግር ሲገጥማቸው ይርሐሙላሁ አኺ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል ፈሰበር ታግዟል ይሉና ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ አላለፈ።
አዛ ተደርገዋል። ነቢዩላህ ሙሳ አለይሂ ሰላም ከሳቸው የምንማረው የመጀመሪያ ትምህርት የአላህን ቁድራ 200,000 ሕፃንን በገደለ ቤተ መንግስት ውስጥ ነቢዩን ያሳደገ አላህ፣ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ፣ በዱላቸው ሲጥሉት ወደ እባብ የሚቀይር አላህ ሱብሓነሁ ወተዓላ፣ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላሁ ሱብሓነሁ ወተዓላ፣ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ። የአላህን ኃይል አሸናፊነት እናያለን። እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነቢዩላህ ሙሳን ለሌላው መኖር ለሌላው አሳቢነት እናያለን። እንደምታውቁት ነቢዩ አለይሂ ሰላቱ ወሰላም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ 6ኛው ሰማይ ላይ ነቢዩላህ ሙሳን አገኙት። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነቢይ አልጠየቀም። 50 በል ወደ አላህ ተመለስና አስቀንስ፣ ኡመቶች አይችሉም አሉ። 45 አደረጉ። ተመለሳውንም አይችሉም። 40 አደረጉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ? 5 በ24 ሰዓት ውስጥ። እኔ በኒ እስራኤልን 2 ሶላት ሞክሬያቸው አልተሳካላቸውም፣ አስቀንሳውንም አሉ። ነቢዩ ምን አሉ? ጌታዬ ዘንድ 20 እስኪይዘኝ ተመላለሱ። አላህ ማወጀ 5 በስራ 50 በሚዛን እሰጣችኋለሁ አለ። አዳን ሲደረግ ነቢዩላህ ሙሳ እናስታውሳለን። ለዚህ ኡማ ተቆርቋሪነታቸው፣ ለሌላው ኗሪነታቸው፣ ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩነ አኺ ብለው እሽዱድ ብሂ አዝሪ ወአሽሪኩ ፊ አምሪ አብረህ አጋራው ብለው ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ አስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነቢይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበሩ። ነቢይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከ መጠየቅ የደፈሩ የአላህ ነብይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ሊሚቃቲና ይላል አላህ። ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምፅ ሲሰሙ ነቢዩላህ ሙሳ ተማረሩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋሉ። ደፈሯ ታዲያ ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኝ አሉ። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን መረጃ ያስፈልጋቸው የለ ሙሳ انظر الى الجبل ወደ ተራራው ተመልከት፣ فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል። فلما تجلى ربه للجبل ጌታውም በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ። ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ። የአላህን ብርሃን መሸከም አልቻለም። فخر موسى صعقا ሙሳ ደንግጠው ወደቁ። فلما افاق ቆይተው ራሳቸውን ስተው ሲነቁ ሱብሃንክ ጥራት ይገባሃል አላህ ቱብቱ ኢለይክ እንደ አይነት ጥያቄ አልጠይቅም፣ ማህርታን እጠይቃለሁ። አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ። አላህን ልይህ እስከ ማለት ወኔ ያላቸው ሙስሊም ወኔው ዝቅተኛ አይደለም። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ። የመጨረሻውን ጀነት فسألوه الفردوس الأعلى። ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንዴ ይላሉ። እንጋፋቸዋለን ይላሉ። ገና የሙእሚን ወኔ ይሄ ነው። ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ።
ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ ዐንደላሂ ወጂሃ እኔ ዘንድ የታፈረ የተከበረ ነብይ ነበር። ወከለመ አላሁ ሙሳ ተክሊማ አላህም ሙሳን በማናገር አናገረው ይላል። ነብዩም የሚወዱት የሚያከብሩት ወንድማቸው ነበር። 76ኛው ሰማይ ላይ ሲያገኙት አለቀሰ። ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩን ሲያያቸው ሰለላሁ ዐለይሂ ወሰለም። ነብዩ ሙሳ ዐለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው። የኛ ነብይ ከሙሳ ይበልጣሉ እያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ። እንዲያወዳድሯቸው አልፈለጉም። ሰይዳችን አዎ የሰው ልጆች አይነት አሳቸው ናቸው። ከሙሳ ታብልጡኝ አሉ። ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶልኝ ወጣ የመጀመሪያ ነብይ ነኝ። ግን ስወጣ የአርሹን ምሰሶ ተደግፎ ሙሳን አገኘዋለሁ። አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰለም። ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማ የምናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው። ካደል ቁርአን አን የኩነ ለሙሳ ብለዋል ኢብኑል ቀይም። የሙሳ መጽሐፍ ሊሆን ቁርአን ምን ቀረው? ሱረቱል ቀሰስ ሳቸው ናቸው። ውስጥ ገባ ሙሳ ናቸው። ያልተጠቀሱበት ቦታ የለም። 136 ጊዜ ስማቸው ተነስቷል አለይሂ ሰላም። ፈርጋቸውን ከሚከተሉት የውመል ቂያማ አብረዋቸው ከሚሆኑት ደጋግ ባሮች አላህ ያድርገን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار